በዚህ አይነት ከቀጠላችሁ አብራ ለመቀጠል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትገደድ መሆኗን ክብሯንና ነፃነቷን አውጃ ለሀገርም ያላትን ፍቅርና አንድነት ይዛው በኖረችው መንገዷ ቀጥላ ሰላምንና ፍቅርን እየሰበከች ራሷን ችላ የምትንቀሳቀስበት ይኖራል እንጂ በእንደዚህ አይነት መልኩ የመቀጠል ጉዳይ ይኖራል ብዬ አላስብም። እንደ ቅዱስ ሲኖዶስ በቅዱስ ፓትርያርኩ ሰብሳቢነት ውሳኔ የሚያገኝ ይሆናል። እንደ አንድ ጠቅላይ ስራ አስኪያጅነቴ ግን ቤተ ክርስቲያን በእንዲህ አይነት ድምፅ የለሽ ሲፈልጉ የሚያከብሯት ሲፈልጉ ማንም አይደለሽም የሚላት የቦርድ የሃይማኖት ተቋም እንዲኖራት ጨርሶ አስፈላጊ አለመሆኑን በዚሁ አጋጣሚ መስማት ያለው ጆሮ ያለው ይስማ፣ ጆሮ ያለው ሁሉ ሰምቶ ወደ ነፍሱ እንዲመለስ መልእክታችን ነው። ጆሮ ያለው ሁሉ ሰምቶ ልብ ያለው ሁሉ ልብ ብሎ አስተውሎ ተከባብሮና ተፋቅሮ ለአንድ ሀገር ክብር ሲባል የምንመራውን ሕዝብ ግራ ሳናጋባ በሰላምና በፍቅር መኖር፣ በሃይማኖት ሽፋን የራስን ተልእኮ ለመፈጸም መሯሯጡ እንዲቆም አንደኛው መልእክታችን ነው። በተጨማሪ መነሻዬን አሁንም ቅዱስ መጽሐፍ ላድርግና ሮሜ ምዕራፍ 5 ቁጥር 3 ላይ ይህ ብቻ አይደለም ይላል። ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ምናልባት መከራ የሚያስፈራት የሚያሸማቅቃት ወደኋላ የሚገፋት የሚገፈትራት መስሎ የሚታየው ክፍል ካለ በመከራችን ደግሞ እንመካለን። ከቅዱስ መጽሐፋችን የተማርነው ይህንን ስለሆነ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም፣ አናፍርም። በሙሉ ማንነታችን በሙሉ ወኔያችን ሀገርን እንደ ሀገር ወደን ወገንን እንደ ወገን አስማምተን በሕግና በሕግ ብቻ ልናደርገው የሚገባንን መንገድ እንቀጥላለን። ድራማዎችን አይተናል። በግልም በተናጠልም ከሳሾች ካላችሁ ኑ ፍርድ ቤቱም ክፍት ነው ሲሉ የነበሩት ሰሞኑን መነጋገሪያ አጀንዳ የሆኑት በግለሰብ ጫማ ላይ ሲወድቁ ተመልክተናል። በአንድ ካህን ስተት ነው ማሩኝ ሲሉ ለንስሐ መብቃታቸው ደስ ይላል። እውነት ቢሆን እውነት አለመሆኑን ግን ሁሉም አንድ መሆናቸውን ዛሬ በሃይማኖት ተቋማት ቦርድ ተመልክተናል። ስለዚህ የአንድ ግለሰብ ብቻ አይደለም ማለት ነው ተጽዕኖ የመተባበርና አንተ እዚያ ንካ እኛ እዚህ ሽፋን እንሰጣለን አይነት ነገር ያለበት መስሎ ይታያል። ወደፊት የምናረጋግጠው ነገር ይሆናል። ስለዚህ መከራ ያሰቀቀንም ለመከራ እንንገዳገድም። ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ መሰረቷ የጸናበት ጣራዋም አምድ ሆኖ የተዋቀረበት ማንም ማን በየጊዜው የሚነሳው ማይበሉም ነፋሱም ጎርፉም ያቅሙን ያህል ይሞክር እንጂ የቤተ ክርስቲያንን መሰረት ሊያናውጸው ፈጽሞ በማይችል አለት ላይ የተመሰረተች እናት ቅድስት ቤተ ክርስቲያን ስለሆነች በዚህ ፈተናውን እንደ ፈተና ሳንቆጥር በአንድ ልብ ለሕግና ለሕግ ብቻ ተገዥዎች ሆነን እንድንመላለስ አደራ ማለት እፈልጋለሁ። በተለይ ወጣቱ ክፍል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚሆነው አንጻር ያስቆጣል፣ ልክ ነው። ከሚደረገው አንጻር አዎ ሕሊናንም ይቀሰቅሳል፣ መንፈስንም ይሰብራል፣ ልብ ይሰብራል። ግን እንዳንድ ክርስቲያን ፈተና በመጣ ቁጥር በትዕግስት ፈተናውን ማስተናገድ፣ ፈተና በመጣ መከራ በመጣ ቁጥር መከራውን በጽናት በሕግና በሕግ ብቻ ተከታትሎ ማለፍ እንጂ ሕግ ባለበት ሀገር ሰዎች በሚፈልጉት መንገድ ማንም እንዳይጓዝ በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ስም አደራ ማለት እንፈልጋለሁ። የድፍረት ተናጋሪዎችም በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል።
ስንት ሊቃውንት አይናማ ሊቃውንት ብሉያት ከሐዲሳት ሐዲሳት ከሊቃውንት አመስጥረው አመልተው አስፍተው ድጓ በጉንጩ የሚባሉ ስንቶች ያሏት ቤተ ክርስቲያን ከብሉይ ከሐዲስ ነው ድጓምና። ዛሬ ላይ ዝምታው ሌሎችን ተናጋሪዎች ሰው የሌላት እንድትመስል አድርጓታል። ሊቃውንቱ እንደምታስታውሱት ለዲያብሎስ ድፍረት እኔ ነኝ የፈጠርኳችሁ ለማለት ያበቃው ዝምታ ነበር። ተናጋሪ አጣ። ማን ፈጠረን የሚለው ማጉርምረን በበዛ ቁጥር ተናጋሪ ጠፋ። ከዚያ በኋላ እኔ ነኝ ወደ ማለት ተደፋፈረ። ለቤተ ክርስቲያን መልስ የማይሰጡ ሊቃውንት ካሉ አንተም አቅምህ አይደለም ዝም በል፣ አንተም ተሳስተሃል ወደዚህ ናና ተመከር የሚል እስከሌለ ድረስ ዛሬ ነገ አትበሉ። ሰላምን ለመመስረት መለያየትን ለማጥፋት መድኃኒቱ ያለ ከሊቃውንቱ ነው። የቀኖና መለያየት ቢመጣ፣ የስርዓት መለያየት ቢመጣ፣ ተፋልሶ ቢመጣ፣ የሃይማኖት በመሳሰሉት መንገድ ይህንን የመስፋት የማረቅ የማስተማር የመምከር የመዝከር እምቢተኛውን ደግሞ መድኃኒቱን ሰጥቶ የማስወገድ ትልቁ ቁልፍ ያለ ከሊቃውንቱ ነው። ከቅድስት ቤተ ክርስቲያን ከራቀ ባላስፈላጊ ሰዎች ከተነጠቀ እምነቱን ካጣ ቀኖናው ስርዓቱ ከተሸረሸረ ሁሉም በዘፈቀደ የሚናገረውን የሚሰማ ከሆነ መጨረሻው ምን ይሆናል? ስለዚህ አይናማ ሊቃውንት ያሏት ታላቅ አንጋፋ ቤተ ክርስቲያን ሊቃውንቱ በአንድነት ተሰባስበው በማንኛውም መልኩ ጉድለት መስሎ በሚታያቸው ሁሉ የመምከር የመዝከር የማጥናት ለቅዱስ ሲኖዶስ ግባት የማቅረብ አቅጣጫ የመስጠት እድሉን ሊጠቀሙበት ይገባል። ምክንያቱም ይቺ ታላቅ እናት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እስካሁንም ተጠብቃ የኖረችው በሊቃውንተ ቤተ ክርስቲያን ስለሆነ ቅዱስ ሲኖዶስ ሳይቋቋም እኮ ግብፃውያን አባቶችን እየመደቡልን ለዚያውም ቋንቋውን ሳይሰሙ ሳይናገሩ በአስተርጓሚ እየኖሩ ቤተ ክርስቲያኒቱን ስርዓቷን፣ ሃይማኖቷን፣ ቀኖናዋን ግን ሊቃውንቱ ጠብቀው ይኖሩ ነበረ። ዛሬ የራሷ ቅዱስ ሲኖዶስ ሲኖራት ዛሬ አልፎ ተርፎ በአውራጃዎች በየወረዳዎችም ሊቃነ ጳጳሳት ተመድበው በሚሰሩበት ሰዓት ከአጥቢያ ቤተ ክርስቲያን እስከ መንበረ ፓትርያርክ የሊቃውንት ጉባኤ ተቋቁሞ በስርዓቱ በሕጉ ቤተ ክርስቲያኒቱን የማይጠብቅበት ምንስ ምክንያት ሊኖር ይችላል? ስለዚህ ሊቃውንቱ ወደ ቦታቸው መመለስ አለባቸው። ሐዋርያዊ ግዴታቸውን መጠበቅ መወጣት አለባቸው። ስለዚህ መምጣት፣ መገኘት፣ መምከር፣ መዝከር አለባቸው ብሎ ቅዱስ ሲኖዶስ በመወሰኑ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ፈቃድም በመሆኑ ይህ ጥሪ ተላልፎላቸዋል። ስለዚህ ሁለት ጥቅሶችን እንድናዛምዳቸው ያስፈልጋል። አንደኛ ለዚህ ሕዝብ ማን ይቆም? ማንንስ ይስማ? ተናጋሪው ብዙ ነው። የብዙዎቹ ንግግር ደግሞ መሳሳብ ያለበት ነው፣ መጓተት ያለበት ነው። ስለዚህ መሳሳብ የሌለበት መጓተት የሌለበት እኔ በልጥ የማይባልበት ወደ ሌላ ጥፋት የማይጎትት በትክክል የቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያንን ሃይማኖት ስርዓት ጠብቆ ለማኖር የሚያስችለው መልእክት መውጣትም መነገርም ያለበት በሊቃውንቱ ስለሆነ ሊቃውንቱ ተሰባስበው ምንጊዜም ቢሆን ለአንድ ጊዜ ለአሁን ብቻ አይደለም የሚቀጥሉ ነው። በዓመትም ሆነ በመንፈቅ የሚሰባሰቡበት ወደታችም ደግሞ በአንዲያ በሀገረ ስብከት በተመሳሳይ ስራቸውን መስራት አለባቸው። መምህራኑ በዝተዋልና እውነተኛ መምህራን ከፊት መገለጥ አለባቸው፣ ከፊት መቆም አለባቸው። ራሳቸውን መምህራን ያደረጉ ብቻ ከፊት እየቆሙ በሄዱ ቁጥር ነገ ቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ፈተና ላይ ከመውደቋ በፊት እንድረስላት ነው። ዋናው ጥሪ ነው። ታላቁ ንጉሠ ነገሥት ቆስጠንጢኖስ ከተናገሯቸው ውስጥ የተወሰኑትን አለፍ አለፍ አድርጌ ለመግለጽ እፈልጋለሁ። ከማንኛውም ይላሉ፣ ከማንኛውም
የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው። ልብ አድርጉ። ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው ይልና ቀጥሎ በውጭ ከማደርገው ጦርነት የመረረ ነው ነው የሚለው። በእግዚአብሔር ቤት የሚፈጠር የእርስ በርስ ጦርነት እጅግ የከፋ ነው፣ ከዚያም በላይ የመረረ ነው። ዛሬ ቤተ ክርስቲያንን እየገጠማት ያለውም ይህ ነው። ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ቀምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቤተ ክርስቲያን።